የተወደዳችሁ ምዕመናን ሁላችሁንም እንኳን ለ2018 ዓመተ ምህረት የቅዱስ ዮሴፍ በዓል በሰላም አደረሳችሁ፣ በሰላም አደረሰን እላለሁ። የሚገርም ነው። ዛሬ እንደዚህ የቅዱስ ዮሴፍ ቤተክርስቲያን ሞልቶ ደምቆ አምሮ ሳይ በጣም ደስ ይለኛልና ክብር ምስጋና ለእግዚአብሔር ይድረሰው። እንደሚመስለን የቻልነው ነው እንጂ የገባ ነው። እንዲሁም ውጪ ያሉ አሉና ውጪ ያላችሁ ትሰሙናላችሁ አላችሁ? አዎ፣ ለነሱም እንኳን አደረሳችሁ እናንተንም እንላለሁ። ድምፁ ከተሰማ ደስ ይለኛል። የቅዱስ ዮሴፍ በዓል ስናከብር በየዓመቱ በጣም ደስ ይለናል። ምክንያቱም ቅዱስ ዮሴፍ እምነት ያለው ታላቅ የእግዚአብሔር ታማኝ አገልጋይ ደግ ስለሆነ ቤተ ክርስቲያን ከእመቤታችን ቀጥሎ ከመላእክትና ከቅዱሳን በፊት የምታከብረው ታላቅ ቅዱስ ነው። በእግዚአብሔር ዘንድ ታማኝነት ትልቅ ጸጋ ነው። ታማኝ የሆነው በአምላኩ የታመነ እሱ ብፁዕ ነው። ስለዚህ ነው ቤተ ክርስቲያንም ቅዱስ ዮሴፍን ጻድቅ ብላ የምትጠራው። ከዛም አልፎ ልክ የእመቤታችን የቅድስት ድንግል ማርያም እጮኛ ሆኖ ጠባቂ እንደነበረና የጌታችን የኢየሱስ ክርስቶስን ማሳዳጊ አባት ስለነበረ ቤተ ክርስቲያን በታላቅ ፍቅር ቅዱስ ዮሴፍን በየዓመቱ ታከብራለች። እናንተም እዚህ አዳማ ያላችሁት ካቶሊካውያን በቅዱስ ዮሴፍ ስር ሆናችሁ በየዓመቱ እሱን ታከብራላችሁ። በተለይ ዛሬ ደግሞ እኔ በቅዱስ ዮሴፍ አማላጅነት በዚህ በአዳማ በካቶሊክ ቤተክርስቲያን ስም ስለሚሰራው ስራ ሁሉ ለማመስገንም ነው የመጣሁት። እንደምታውቁት እዚህ ያለችው ካቶሊክ ቤተክርስቲያን ትልቅ ናት። ካህናት በተለይ የካፑችን አባቶች የሚሰጡት አገልግሎት ትልቅ ነው። እነሱንም ለማመስገን እንዲሁም በዙ ስራቸው በርትተው እንዲቀጥሉ ከክቡር አባ ወርቁ ጋር በመሆን እንዲሁም ክቡር አባ አለማየሁ ጋር በመሆን ከቆሞሳችሁም ከአባ ዮሴፍ ጋር በመሆን በእምነታችሁ ልክ እንደ ቅዱስ ዮሴፍ እንድትበረቱ አደራ ለማለትም ጭምር ነው የመጣሁት። አዳማ ላይ ካቶሊክ ቤተክርስቲያን ከምትሰራቸው ስራዎች ትልቁ የሚታወቀው ትምህርት ነው። በተለይ የክርስቲያን ወንድሞች እዚህ አሉ። እነሱ የሚሰሩት ስራ ትልቅ ስራ ነው። ትምህርት የአንድ ሕዝብ ሀብት ነው። የተማረ ሕዝብ ፈሪሃ እግዚአብሔር ይኖረዋል። ፈሪሃ እግዚአብሔር ያለው ደግሞ ወንድሙን እህቱን ይወዳል፣ ያከብራል። ስለዚህ በዚህ በክርስቲያን ወንድሞች የሚሰራው ስራ ትልቅ ስራ ነው። በእህቶቻችንም በተለይ በእመቤታችን በቅድስት ድንግል ማርያም ፍራንሲስካውያን ማህበርም ስር የሚሰራው ስራ እንደዚሁ ትልቅ ነው። የቅድስት ክላራ ትምህርት ቤት አለ። አካቶ ትምህርት ቤት አለ። በተለይ
አካል ጉዳተኛ የሆኑትን የተለዩትን በመደበኛ ትምህርት ቤት መማር የማይችሉትን በማዕቀፍ ቅዱስ አንጦኒዎስ ትምህርት ቤት ብለው እና በክላራ ትምህርት ቤት የሚያስተምሩትንም አውቃለሁ። እሱም ትልቅ አገልግሎት ነው። ከዛም አልፎ ደግሞ በመዋለ ሕፃናትም ሆነ በሴቶች እድገት በተለይ የክርስቶስ ፍራንሲስካውያን ልዑካን ማዕከል ማህበራት የሚሰሩትንም አውቃለሁ። እነሱንም አመሰግናለሁ። እንዲሁም በጤና በቅዱስ ፍራንቺስኮስ ጤና ማዕከል የሚሰራው ስራ የታወቀ ነው። ከሆስፒታል ሳይንስ ብዙ ህዝቦች ከአዳማ ብቻ ሳይሆን ከአዳማ ውጭም እየመጡ የሚታከሙበት ቦታ መሆኑን አውቃለሁ። እነዚህ አገልግሎቶች እንደዚህ ህዝብ የሚወዳቸው የሚያፈቅራቸው እነዚህ ወንድሞችና ካህናት እንዲሁም ደግሞ በኪዳነ ምሕረትም ስም የተሰየመው ትምህርት ቤት በዩኒቨርሲቲው አካባቢ ያለው እዛም ሁሉ ልጆቻቸውን ወላጆች የሚያስተምሩት የእኛ ካህናትና ደናግል ወንድሞች ሕይወታቸውን ለአገልግሎት መስጠታቸውን ስለሚያምኑ ነው። ልጆቻችን በእነሱ ዘንድ ካደጉ ፈሪሃ እግዚአብሔር ይኖራቸዋል፣ እውቀትም ይኖራቸዋል፣ በሕይወታቸውም የተሳካ ሕይወት ይኖራሉ በማለት ነው ወላጆች ልጆቻቸውን ወደ እኛ በስንት ልፋት የሚያቀርቧቸው። ይህ ትልቅ ስራ ነው። ልክ እንደ ቅዱስ ዮሴፍ አሁንም በአገልግሎታችሁ ታማኞች እና አስተዋዮች እንድትሆናችሁ እንድትቀጥሉ አደራ ለማለት እወዳለሁ። የበለጠም ልንሰራ ይገባል። በዚህ በቅዱስ ዮሴፍ ቁምስና ስር ያላችሁት የምዕመናን ምክር ቤት አባላት እንደምታውቁት አዳማ ከተማ በጣም እየሰፋ ነው። ትልቅ ከተማ እየሆነ ነው። በኢትዮጵያ ካሉ ከተሞች አያንስም፣ እየሰፋ ነው የሚሄደው። እንደምሰማው ወንጂ ወደ አዳማ አስተዳደር ገብተዋል። እንዲሁም እስከ አዋሽ እና ደግሞ እስከ ውልንጭቲ መድረሻ ድረስ እንዲሁም ከዩኒቨርሲቲው ጀርባም ያለም አካባቢ ሁሉ ወደዚሁ ከተማ እየገባ ነው። ይህ ከተማ ማደግ ብቻ አይደለም፣ መጠለያም እየሆነ ነው። በተለይ በሀገራችን ላይ ባለው ስጋት፣ ግጭት፣ ጭንቀት ምክንያት ብዙዎች ካቶሊካውያን ወደዚች ከተማ ይመጣሉ፣ ይጠለላሉ። ማንን አምነው ማንን ይዘው? ቅዱስ ዮሴፍንና እናንተን ይዘው ነው። ራቅ ራቅ ያለ ቦታም ከተማው ዳርቻ ላይም አሉ። የቆሞሱና የምዕመናን ምክር ቤት ኃላፊነት የእረኝነት ኃላፊነትም ጭምር ነው። እነዚህ አዳዲስ ካቶሊካውያን እየመጡ በከተማችን የሚኖሩት የት ነው ያሉት ብለው መጠየቅና ማየት የቆሞሱና እንዲሁም ደግሞ የምዕመናንም ኃላፊነት ነው። የእረኝነት ኃላፊነት ነው። በዚህ በእረኝነት ኃላፊነት እነዛን ወላጆች ስንጠይቃቸው አይዟቸው ስንላቸው ደስ ይላቸዋል። ብንችል ወደፊት በአራቱም ማዕዘን በቅዱስ ዮሴፍ በአራቱም ማዕዘን ቤተ ጸሎቶች ቢኖሩ ደስ ይለናል። ልክ በኪዳነ ምሕረት ትምህርት ቤት አጠገብ የካቶሊክ ዩኒቨርሲቲ ተማሪዎች እንደሚጸልዩበት ማለት ነው። ከዛም ሌላም አካባቢ እንደዚሁ የጸሎት ቤት ቢኖር ጥሩ ነው። ግን መጀመር አለበት፣ በጸሎት መጀመር አለበት። ጸሎት ለመጀመር ደግሞ ግድ ቤተ ጸሎት ወይም ቤተ ክርስቲያን እስከሚሰራ መጠበቅ አያስፈልግም።
የድሮ አባቶቻችን እናቶቻችን በየቤታቸው ተሰባስበው ጸሎት ያደርጉ ነበር። የመቁጠሪያ ጸሎት ያደርጉ ነበር። ስለዚህ ካቶሊካውያንም ከምዕመናንና ከቆሞሳችሁ እንዲሁም ከሌሎች መነኮሳትና ወንድሞች ጋር በመሆን በየቤቱ ጸሎት ማድረግ ይቻላል። የመቁጠሪያ ጸሎት ማድረግ እዚህ መምጣት የማይችሉ በየቦታው በጸሎት ሲተባበሩ እግዚአብሔር ይሰማል። እግዚአብሔር ጸጋውን በረከቱን ይልካል። ቅዱስ ዮሴፍ ይህንን ትልቅ አደራ ተሰጥቶበት የእመቤታችን ጠባቂ የሕፃኑ ኢየሱስ አሳዳጊ ሆኖ ኃላፊነት በሚሰጥበት ጊዜ ምንም አልነበረውም። እሱ ምናልባት አንድ አህያ ነበረችው ከናዝሬት እስከ ቤተልሔም እመቤታችንን ተሸክማ የመጣች አህያ። ወይ በኋላ ደግሞ እዛም ሕፃኑ ከተወለደ በኋላ መከራና ስደት በመጣበት ጊዜ ሽሽ በተባለበት ጊዜ ወደ ግብፅ በሸሸ ጊዜም ተሸክማ የሄደችው አህያ ነበረችው። ሌላ ብዙ ንብረትም አልነበረውም፣ ግን እምነት ነበረው። በእምነት ነው የጸደቀው እሱ። በእምነት ነው የእኛም ባልደረባ የሆነው። ስለዚህ በየአካባቢው ያሉ ካቶሊኮች በተለይ ትንሽ ሰፋ ያለ ቦታ ያላቸው በአንደኛው ክፍል ውስጥ በየጊዜው እየተሰባሰቡ የመቁጠሪያ ጸሎት እያደረጉ እግዚአብሔር በቸርነቱ እንዲጎበኛቸው በዛም አካባቢ በቤተ ክርስቲያን በቅዱስ ዮሴፍ አማላጅነት ቤተ ጸሎት እንዲሰራ፣ ትምህርት ቤት እንዲሰራ እንዲሁም ደግሞ ጧሪ ቀባሪ ለሌላቸውም አለኝታ የሆነች ቤተ ክርስቲያን ናትና የእኛም ቤተ ክርስቲያን እሷም ደግሞ ድጋፍ እንድትሆን ለራሳችን ለካቶሊካውያን እንድንጸልይ መተባበር ይጠይቃል። በዚህ መንፈስ ነው ይህንን ትልቅ ከተማ እናንተ የዚህ የአዳማ ካቶሊካውያን በኃላፊነት ልትወጡ የሚገባ ብዬ አስባለሁ። በአሁኑ ጊዜ እንደምታውቁት ሀገራችን ኢትዮጵያ በምጥ ላይ ነው ያለችው። ትልቁ ስጋታችን በሀገራችን ሰላም ነው። ሰላም ካለ ሁሉ ነገር ይኖራል። ግድ ሀብት አያስፈልግም። ቅዱስ ዮሴፍ ሀብት አልነበረውም። እምነት ነው ያለው፣ ፈሪሃ እግዚአብሔር ነው ያለው፣ ታዛዥነት ነው፣ ጭምተኝነት ነው፣ ትዕግስት ነው የነበረው። በሚጨንቀውም ጊዜ በአሁኑ ጊዜ ሁላችንም እንደምናውቀው በኑሮ ውድነትም ሆነ በሌላውም ሁኔታ ቤተሰቦች ብዙ ጫና አለባቸው። አባቶች ሁሉ ይህን ሁሉ ጫና ይዘዋል። ለዚህ ሁሉ ምን ነበር የቅዱስ ዮሴፍ አማላጅነት? እምነት ነው እና እምነቱን ይዞ ትዕግስት ነው። እሱ ይተኛና እንዲያውም እግዚአብሔር በሕልም ይገልጽለት ነበር። ማንኛውንም ችግር ማንኛውንም ሁኔታ ይፈታለት ነበር። የታመነ ሰው እምነት ያለው ሰው ትልቅ ሀብት ነው፣ ትልቅ ሀብት አለው። ስለዚህ በዚህ መንፈስ ነው እኛም ሀገራችን በአሁኑ ጊዜ ያው እየሰማችሁት እንዳላችሁት በዚህ በሀገራዊ ምክክር የእኛም ካቶሊካውያን ተወካዮች አሉ። እዛ ውስጥ እየተመካከሩ ነው። ጦር ተማዞ መገዳደል፣ መጋጨት ተግባራችን ሆኖ የሚያሳዝን ሁኔታ ውስጥ እንዳለች ሀገራችን እናውቃለን። ግን ደግሞ ከጦርነት ከግጭት ምንም እንደማይገኝም እናውቃለን። ጦርነት፣ ግጭት ወይም ጥላቻ፣ ቂም በቀል ሁላችን የምናውቀው ነገር ነው። እንዲያውም በየቦታው በዛ አዳማ አላውቅም እንጂ በሌላ አካባቢ ሁሉ ያላደረግነው ኃጢአት ያላደረግነው ክፋት
ያላሰብነው ሌላውን ማዋረድ የለም ማለት እንችላለን። በአጠቃላይ ሲታይ የክፉ መንፈስ መሳሪያ ከሆንን የሰይጣን መሳሪያ ከሆንን እርግጥ ነው ክፉውን ነገር እናደርጋለን። መልካሙ አይታየንም። ሐዋርያው ጴጥሮስ በመልእክቱ በዛሬው መልእክቱ ክፉ ከማድረግ መልካምን አድርጉ፣ መልካም አድርጋችሁ መከራ ብትቀበሉ ትጸድቃላችሁ እንጂ በሀገራችን ላይ በሆነ ሁኔታ ሁሉ እኛም በደካማነታችን በኃጢአታችን ተባብረናል። የእግዚአብሔርን ይቅርታ የእግዚአብሔርን ምሕረት የምንለምንበት ጊዜ ነው። ምክንያቱም ዋናው የሰላም ምንጭ እግዚአብሔር ነው፣ ሰው አይደለም። በሰው ብንመካ እንወድቃለን። በእግዚአብሔር ከተመካን ግን እንደ ቅዱስ ዮሴፍ መከራዎችን ሁሉ እንሻገራለን። ይህችም ሀገራችን በዚህ በምክክርም ሆነ በሌላውም በየቤተሰባችንም በምናደርገው ጸሎትና መቻቻል ይቅር በመባባል የሰላም መሳሪያዎች እንድንሆን ልክ ቅዱስ ፍራንቺስኮስ እንደሚለን አደራ እንደሚለን ሁላችን የሰላም መሳሪያዎች እንድንሆን የምንጸልይበት ወቅት ነው። ከእኛ ካቶሊካውያን ብዙ ይጠበቃል። ክቡር ፕሬዚደንቱን አግኝቻቸው ነበረ። ክቡር ፕሬዚደንት ታዬ አጽቀሥላሴ ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ የተላኩ ካርዲናል ነበሩና እሳቸውን ይዘን ቀርበን ነበር። በጣም ነው ያመሰገኑት። ካቶሊካውያን ባሉበት ቦታ ሁሉ ብዙ እያገለገሉ ነው፣ እየሰሩ ነው። እናውቃለን። ይሄንን በኢትዮጵያ ብቻ ሳይሆን በዓለምም ደረጃ በዚህ መንፈስ እንድትቀጥሉ ለዚችም ሀገር እንድትጸልዩ አደራ ብለው ነው የለመኑ። እኔም አደራ የምላችሁ በዚህ መንፈስ ነው። አዳማ ትልቅ ቦታ ነው። በዚህ ትልቅ ቦታ ያላችሁ ካህናት፣ ወንድሞች፣ ምዕመናን፣ ሲስተሮች እንደዚሁም አባቶችና እናቶች ወጣቶችም ጭምር በዚህ በጸሎት ጊዜ እንድትበረቱ እና በፍልሰታ ጾም ጊዜም በጾማችሁና በጸሎታችሁ ለሀገር ሰላም እንድትጸልዩ ይህች የምንወዳት ሀገራችን ኢትዮጵያ ሰላም ሆና እግዚአብሔር የሚያፈቅራት ሀገር ናት፣ የሚወዳት ሀገር ናት። ባለፉት 50 ዓመት የደረሰው ግፍና መከራ ብቻ አይደለም መመዘኛዋ፣ ይቺ ትልቅ ሀገር ናት። ስለዚህ በዛ መንፈስ ልክ እንደ ቅዱስ ዮሴፍ እናንተም ወጣቶች በትዕግስት በጸሎት እንድትበረቱና የእናንተም የወደፊት ሕይወት የሰመረ እንዲሆን እንድትጸልዩ አደራ እላችኋለሁ።